ሰላም ወገኖች እንዴት ናችሁ? ዛሬ አበረታች መልእክት ይዤላችሁ መጥቻለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ፊልጵስዩስ 4:13። ተወዳጆች ሆይ ይህ ጥቅስ ከአነቃቂ ንግግር በላይ የሆነ መልእክት ያለው ቃል ነው። ኃይላችን የሚመነጨው ከውስጣችን ሳይሆን ከላይ ከእግዚአብሔር እንደሆነ የሚያስታውስ መለኮታዊ መልእክት ነው። ጳውሎስ እነዚህን ቃላት ሲጽፍ የስኬት ተራራ ላይ ሆኖ አልነበረም፣ ይልቁንም በእስር ቤት ውስጥ ነበር። ሆኖም የክርስቶስ ኃይል በሁኔታዎች እንደማይገደብ ያውቅ ስለነበር የተናገረው ልበ ሙሉ በሆነ እምነት ነው። 1. እግዚአብሔር ከጎንህ ሲሆን እያንዳንዱ መሰናክል ሴትባክ እንደገና ለማንሰራራት ካምባክ መነሻ ነው። በሕይወት ውስጥ እንደ ማጣት፣ ውድቀትና ተስፋ መቆረጥ ያሉ ወይንም ሌሎች መሰናክሎች ሊያጋጥሙ ይችላሉ። ነገር ግን በክርስቶስ ኢየሱስ ሊያምን መሰናክል የታሪኩ መጨረሻ አይደለም። እግዚአብሔር ወደ ሁኔታህ ጣልቃ ሲገባ ውድቀት የሚመስለው ነገር ወደ ድል ብሬክትሩ ይቀየራል። ጌታ ከአንተ ጋር ሲሆን ትግዳሮት የሚጎዳህ ቢመስልህ እንኳን ውድቀት ሳይሆን አቅም ይጨምርልሃል። ዮሴፍ ክህደትን፣ ባርነትን እና የሐሰት ክስን እንዳስተናገደ ታውቃላችሁ። በሰው ዓይን ሲታይ ሕይወቱ በተደራራቢ ውድቀቶች የተሞላ ነበር። ነገር ግን በእግዚአብሔር እጅ እነዚያ መሰናክሎች በሙሉ ለታላቅ አዲስ ጎዳና በጥንካሬ ብቁ እንዲሆን አዘጋጁት። በግብፅ ላይ ሁለተኛ ገዢ እንዲሆንና ሕዝቦችን ከረሃብ እንዲያድን አደረጉት። ዘፍጥረት 50:20። ልክ እንደ ዮሴፍ አሁን ያለህበት ትግል ከእግዚአብሔር እቅድ ጋር እንዴት እንደሚጋጠም ላይታይህ ይችላል። ነገር ግን ይህን እመኑና አሜን በል። ዛሬ ያለህበት ስፍራ እግዚአብሔር ሊተውህ ያቀደበት ቦታ አይደለም። እርሱ መሰናክልህን ለታላቅ ነገር መስፍንጥጥሪያ መነሻ እንዲሆን እያዘጋጀ ነው። 2. በወደደን በእርሱ ከአሸናፊዎች ትበልጣለህ። ሮሜ 8:37 በወደደን በእርሱ ከአሸናፊዎች እንደምንበልጥ ይናገራል። ይህ አሸናፊነት በራሳችን ጉልበት ሳይሆን ክርስቶስ አስቀድሞ ድልን ስለተጎናጸፈ ነው። የምትዋጋው ድልን ለማግኘት ሳይሆን ድል ከተረጋገጠበት የከፍታ ስፍራ ላይ፣ በጦር ሜዳ ቋንቋ ገዢ መሬት ላይ ሆነ ነው። ዳዊት ጎልያድን በተጋፈጠ ጊዜ የሆነውን አስታውስ። ዳዊት ከጎልያድ የሚጠነክር የሚተልቅ ወይም የተሻለ የጦር ልምድ የነበረው አልነበረ። ነገር ግን ጎልያድ የሌለው አንድ ነገር ነበረው፣ እርሱም የሕያው እግዚአብሔር አብሮነት ነው። ዳዊት አሸናፊ የሆነው ግዙፉ ሰው በወደቀ ጊዜ አይደለም። ወደ ጦር ሜዳው የገባው አሸናፊውን እግዚአብሔርን ይዞ ስለነበር ገና ከመጀመሪያው ከአሸናፊዎች ይበልጥ ነበር። 3. አዎን በድጋሚ በወደድን በእርሱ ከአሸናፊዎች ትበልጣለህ። ዛሬ እንደ ፍርሃት፣ የገንዘብ ችግር፣ አቅም ማጣት፣ በሽታ ወይም የተበላሹ ግንኙነቶች ያሉ አሊያም ሌላ አይነት ግዙፍ ተግዳሮቶችን እየተጋፈጠ ሊሆን ይችላል። ነገር ግን አስታውስ፣ ከጌታ ጋር ከሆንክ የምትጋፈጣቸው በራስህ አቅም ሳይሆን ምንም በማያቆመው በእግዚአብሔር ኃይል ነው። ፊልጵስዩስ 4:8-13 የሚናገረው ስለ ሰው ልጅ ስኬት ሳይሆን ስለ መለኮታዊ ኃይል ነው። የምትጋፈጠው ነገር ምንም ይሁን ምን፣ የወደቅህበትን ቦታ የትም ይሁን የት፣ ክርስቶስ ጉልበትህ፣ እንደገና በብርታት መቆምህና ድልህ ነው። መርዶክዮስ ለራሱ አልተዋጋም፣ እግዚአብሔር ለእርሱ ተዋጋለት እንጂ። ወዳጄ፣ ሴራ መሸረብ፣ ሌሎቹን ማታለል ወይም ስለ ራስህ መሟገት አያስፈልግህም። የሚያስፈልግህ በታማኝነት መጽናት ብቻ ነው። ምክንያቱም ከእግዚአብሔር ጋር ስትራመድ እግዚአብሔር የባረከውን ጠላቶች ሊረግሙት ሊያዋርዱት አይችሉም። መሰናክሉ ሁሉ ለእግዚአብሔር ክብር መገለጫ ይሆናል። የመርዶክዮስ ታማኝነት ትኩረት የተነፈገው ይመስል ነበር፣ ቅንነቱም የተረሳ ይመስል ነበር። ነገር ግን ሐማ ለመርዶክዮስ ያዘጋጀው ያ የመስቀያ እንጨት ለራሱ ለሐማ ውድቀት ምክንያት ሆነ። ይህ ማለት በአንተ ላይ የተሠራው የጦር መሣሪያ ማንኛውም እንቅፋት እንዲያውም እግዚአብሔር ኃይሉን የሚገልጥበት መድረክ ሊሆን ይችላል ማለት ነው። ሊሰብር የመጣው ሁኔታ አንተን ወደ ማነጽ ይለወጣል። ስለዚህ በጽናት ቁም፣ በድፍረት ተናገር፣ በልበ ሙሉነት ተራመድ። ምክንያቱም በክርስቶስ እንደገና ትነሳለህ፣ እንዲሁም
ድል ታደርጋለህ። ክብር ለወደደን ጌታ ይሁን። ተጨማሪ መልእክቶች እንዲደርሳችሁ ላይክ እና ሰብስክራይብ ማድረግ አትርሱ።